ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የተለያዩ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። በተለይ ለእንግሊዘኛ ጀማሪ የሆናችሁ ቤተሰቦች እንዴት የተለያዩ አረፍተ ነገሮችን በቀላሉ መልመድ መጻፍ ማንበብ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አረፍተ ነገር ለማንበብ ምን እናድርግ ወደሚለው ስንሄድ ከመጀመሪያው ቃል እንጀምር። የመጀመሪያዋ ፊደል እንደምታዩት ኤስ ነች። ኤስን ምን ብለን እናነባታለን? ስ የሚል ድምፅ አላት። ስ እንላለን። ቲኦን እንደ ቶ ማንበብ ወይም ደግሞ ቶ የሚል ድምፅ አለው። ፒን እንደ ፕ። ሶ ባንድ ላይ እስ ቶ ፕ ስቶፕ ስቶፕ። ኦኬ፣ ወደዚህኛው ስንሄድ ኤችኢን እንደ ሂ አርኢን እንደ ር በአንድ ላይ ሂ ር ሂር ብለን እናነባለን። ሙሉ ሲነበብ ስቶፕ ሂር ስቶፕ ሂር፣ ከዚህ ቁም ወይም ደግሞ ቁሚ ማለት ነው። ለሁለቱም መጠቀም ይቻላል። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ዲኦን እንደ ዶ ማንበብ ወይም ደግሞ ዶ የሚል ድምፅ አለው። ኤንን እንደ ን እናነባለን። ቲን እንደ ት። ሰው ባር ላይ ስናነባው አገጣጥመን ዶ ን ት ዶንት ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ምን ብለን ያነበብነው? ኤስን እንደ ስ ነው ያነበብነን። ቲዮን እንደ ቶ፣ ፒን እንደ ፕ። ስለዚህ በአንድ ላይ እስ ቶ ፕ ስቶፕ። ሙሉ ሲነበብ ዶንት ስቶፕ ዶንት ስቶፕ፣ አትቁም ወይም ደግሞ አትቁሚ ማለት ነው። እሺ፣ ኤስ ምን ይላል? በተመሳሳይ ይህንን ቃል በተደጋጋሚ ይተነዋል። ኤስን እንደምን ያነበብነን? እንደ ስ ነው ያነበብነን። ቲኦን እንደ ቶ፣ ፒን እንደ ፕ። ስለዚህ በአንድ ላይ ኤስ ቶ ፕ ስቶፕ ብለን ማንበብ። እሺ፣ ከዛ ኤል ዋይን ላይ እንላለን። አይ ምንድነች? ሳይለንት ነች። ኤንን እንደ ን፣ ጂን እንደ ግ ማንበብ ነው። ስለዚህ በአንድ ላይ ላይ ን ግ ላይንግ ላይንግ። በአንድ ላይ ስቶፕ ላይንግ ስቶፕ ላይንግ ስንል ምን ማለት ነው? መዋሸት አቁም ወይም ደግሞ መዋሸት አቁሚ ማለት ይሆናል። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤስን እንደ ስ አነባለሁ። ፒን እንደ ፕ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኬን እንደ ክ። ሰው በአንድ ላይ እስ ፒ ክ ስፒክ። ከዛ ዩና ፒን አፕ ብለን ማንበብ በአንድ ላይ ስፒክ አፕ። ስፒክ አፕ ማለት ተናገር ወይም ተናገሪ ማለት ይሆናል። እሺ፣ ኤስ ምን ይላል? ኦኬ፣ በቀላሉ ዲኦን እንደ ዶ እናነባለን። ኤንን እንደ ን፣ ቲን እንደ ት። ሰው በአንድ ላይ ዶ ን ት ዶንት ብለን ማንበብ። እሺ፣ ከዛ ኤስ ምን ይላል? ኤስን እንደ ስ ማንበብ። ፒን እንደ ፕ። ኤ ምንድነች? አትነበብም ወይም ደግሞ ሳይለንት ነች ብለናል። ኬን እንደ ክ ባለ ስናነባው ኤስ ፒ ክ ስፒክ። ሙሉ እናንባው ዶንት ስፒክ ዶንት ስፒክ ማለት አትናገር ወይም አትናገሪ ማለት ነው። እሺ፣ ወደዚህኛው ስንል በተመሳሳይ በድጋሚ ኤስን እንደ ስ እናነባለን። ፒን እንደ ፕ። ኤ ምንድነች ብለናል? ሳይለንት ነች ወይም ደግሞ አትነበብም። ኬን እንደ ክ ባለ ሲነበብ እስ ፒ ክ ስፒክ። ከዛ ቲኦን እንደ ቶ እንደ ቱ፣ ኤምኢን እንደ ሚ በአንድ ላይ ስፒክ ቱ ሚ ስፒክ ቱ ሚ ስንል አውራኝ ወይም ደግሞ አውሪኝ ማለት ይሆናል። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤስን እንደ ስ፣ ፒን እንደ ፕ፣
ኤ ምንድነች? ሳይለንት ነች ብለናል። ኬን እንደ ክ በአንድ ላይ ሲነበብ ስ ፒ ክ ስፒክ። ኦኬ ከዛስ ሲን እንደ ክ ኤልኢን እንደ ሊ ኤ ሳይለንት ነች። አርን እንደ ር ኤልን እንደ ል ዋይን እንደ ይ በአንድ ላይ ክ ሊ ር ሊ ክሊርሊ በአንድ ላይ ስፒክ ክሊርሊ ማለት በግልጽ ተናገር እንደማለት ይሆናል። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ይህኛውስ ምን ይላል? ሲኤን እንደ ካ ሳይሆን እንደ ኮ እናነባለን። ኮ እንላለን። ከዛ ኤልኤል እንደ አንድ ድምፅ እንደ ል ይነበባል። ኤምኢ እንደ ሚ ባለ ሲነበብ ኮል ሚ ኮል ሚ ምን ማለት ነው? ጥራኝ ወይም ጥሪኝ እንደማለት ነው። እሺ ወደ ሁለተኛው ስንሄድ ኤችን እንደ ህ ኤልን እንደ ል ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ኤሚን ምን ብለን ያነበብ ነው? ሚ ብለን አንበበናል። ሶ በአንድ ላይ ኸልፕ ሚ ኸልፕ ሚ ማለት አግዘኝ ወይም አግዥኝ እንደማለት ይሆናል። እሺ ወደዚህኛው ስንሄድ ደብሊው እና አር በተከታታይ ሲመጡ ደብሊው ምን አንላትም አናነባትም። ስለዚህ ደብሊውን እንተውና አር አይን ራይ እንላለን። ቲኢን እንደ ት ባለ ሲነበብ ራይ እት ራይት ብለን እናነባለን። አይና ቲን ኢት ብለን እናነባለን። ሰው በአንድ ላይ ራይት ኢት ራይት ኢት ማለት ጻፈው ወይም ጻፊው እንደማለት ነው። እሺ ወደዚህኛው ስንሄድኛውስ ምን ይላል? ሲን እንደ ክ እናነባለን። ኤልኦን እንደ ሎ ኤስኢን እንደ ዝ ዲን እንደ ድ በአንድ ላይ ክ ሎ ዝ ድ ክሎዝድ። ከዛ አይናቲን ኢት ብሎ ማንበብ ባለ ሲነበብ ክሎዝድ ኢት ክሎዝድ ኢት ማለት ዝጋ ወይም ዝጊው እንደማለት ነው። እሺ ይህስ ምን ይላል? ኦን ለብቻዋ እንደ ኦ እናነባለን። ፒኢን እንደ ፕ ኤንን እንደ ን ባለ ሲነበብ ኦ ፕ ን ኦፕን። ከዛ አይናቲን ኢት ባለ ሲነበብ ኦፕን ኢት ኦፕን ኢት ማለት ክፈተው ወይም ክፈችው እንደማለት ይሆናል። እሺ ወደዚህኛው ሰደኛውስ ምን ይላል? በተመሳሳይ ሲን እንደ ክ ኤልኢን እንደ ሊ ኤ ሳይለንት ነች። ኤንን እንደ ን ከዛ አገጣጥሜ ሳነበው ክ ሊ ን ክሊን። ከዛ አይናቲን ኢት ማለት ባለ ሲነበብ ክሊን ኢት ክሊን ኢት ማለት አጽዳ ወይም አጽጁ። ወደ መጨረሻው ስንሄድ አርኢን እንደ ሪ ኤ ሳይለንት ነች። ዲን እንደ ድ ከዛ በአንድ ላይ ሪድ ሬድ አይናቲን ኢት ባለ ሲነበብ ሪድ ኢት አንብበው ወይም አንብቢው እንደማለት ይሆናል። በእንደዚህ አይነት መንገድ ፕራክቲስ ካረግንን ከተለማመድንን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ነው።